የኢትዮጵያ ጥቁር ወርቅ ከወደ ሰሜን ገንፍሎ ወጣ። በለገሃዲ ወረዳ የተገለጠው ታላቁ የነዳጅ ሀብት ሌላኛው እድል በር ላይ ነው። በአማራ ክልል ደቡብ ወሎ ዞን በለገሂዳ ወረዳና በወረኢሉ መካከል በሚገኘው በመጨላ ወንዝ አካባቢ ከተደበቀበት ምድር ፈንቅሎ ወጥቶ የተገለጠው የተፈጥሮ ፔትሮሊየም ነዳጅ መገኘቱና መረጋገጡ ለሀገሪቱ የነዳጅ ኃይል ታሪክ ወሳኝ ምዕራፍ ሆኗል። ኢትዮጵያ በዋናነት ትኩረቷ የነበረው እንደ ታላቁ የኢትዮጵያ ህዳሴ ግድብ ባሉ ታላላቅ የታዳሽ ኃይል ፕሮጀክቶች ላይ የነበረ ቢሆንም ከቅርብ ጊዜ ወዲህ ግን ፊቷን ወደ ተፈጥሮ ነዳጅና ጋዝ እያዞረች ነው። ለዚህ ማሳያ ከወደ ምስራቅ በኦጋዴን የጀመረችው እንቅስቃሴ ምስክር ሲሆን አሁን ደግሞ በአባይ ተፋሰስ ውስጥ በሰሜን በኩል ሌላ የነዳጅ ሀብት በራሱ ከምድር ወጥቶ በመፍሰስ ብቅ ብሏል። ይህ በወሎ ምድር የተገኘውና ወደ ምድር የፈሰሰው ብሎም የአካባቢው ሰዎች ለኩራዝና ፋኖስ የሚጠቀሙበት የነዳጅ ፈሳሽ በአካባቢው እልፍ የሃይድሮካርቦን የነዳጅ ክምችት በገፍ መኖሩን የሚያሳይ ማስረጃ ሲሆን ይህ ደግሞ ለኢትዮጵያ ከሌላ አቅጣጫ ሌላ የኢኮኖሚ ማገር እየመጣ ለመሆኑ ማሳያ ነው። ኢትዮጵያ ለረዥም ጊዜ የፔትሮሊየም ነዳጅ ምርቶች ዋነኛ ተጠቃሚ ሆና ብትቆይም ለነዳጅ የምታወጣው ዶላር ግን ዘመናት ሲያስመረራት ኖሯል። አሁን ግን ይህና ሌሎች ግኝቶች ኢትዮጵያ የሀገር ውስጥ የኃይል ዋስትና እንደምታረጋግጥ ብሎም ጉልህ የሆነ የኤክስፖርት አቅም እንደሚኖራት የሚጠቁም ኮምፓስ ነው። ለመሆኑ አዲሱ የነዳጅ ሀብት የት ተገኘ? እንዴትስ ከመሬት ፈንቅሎ ወጣ? አካባቢውስ ምን ያክል ሀብት አለው? ለኢትዮጵያስ ምን ያክል ጠቃሚ ነው? እነዚህን ጥያቄዎች ሊመልስ ሰሞነኛ ጥንቅቅ ያለ መሰናዶ አዘጋጅቷል። እስከ መጨረሻው አብራችሁን ቆዩ። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40% ቅናሽ። አዎ ሰምተዋል፣ 40% ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40% ቅናሽ ለሽያጭ ቀርበዋል። ግንባታቸው 90% የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30% ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40% ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት። መሬት የፈነቀለው የኢትዮጵያ ነዳጅ በለገሂዳ ምን እየተከሰተ ነው? በለገሂዳ ያለው የነዳጅ መፍሰስ ከምድር ወለል በታች ንቁ የሆነ የፔትሮሊየም ሀብት መኖሩን የሚያመላክት ቁልፍ ማስረጃ ነው። የጂኦሎጂካል ፍንጮችን ስንመለከት የነዳጅ ፍሰቶች የሚከሰቱት ከመሬት በታች ያሉ የፔትሮሊየም ማጠራቀሚያዎች በአለት አወቃቀሮች ውስጥ ባሉ ስንጥቆች ወይም ክፍተቶች ነዳጁ ወደ ምድር ገጽ እንዲወጣ ሲያደርጉ ነው። በመጨላ ወንዝ አካባቢ ነዳጁ የሚፈሰው ከጠንካራ የባዘልት አለት ነው። ይህ ለጂኦሎጂስቶች ትልቅ አመላካች ሲሆን የአካባቢው ነዋሪዎች ተቀጣጣይ የሆነውን ንጥረ ነገር ለመብራት መጠቀማቸው የዚህን ንጥረ ነገር የሃይድሮካርቦን ተፈጥሮ ያረጋግጣል። ኬሚካላዊ ማረጋገጫውን ስንመለከት ደግሞ ከመጨላ ወንዝ የተሰበሰበው ድፍድፍ ዘይት ላይ ሳይንሳዊ ጥናቶች ተካሂደዋል። እንደ ዩቪ፣ አይአር እና ኤንኤምአር ስፔክትሮስኮፒ የመሳሰሉ ቴክኒኮችን በመጠቀም የተደረገው ኬሚካላዊ ትንታኔ የንጹህ ፔትሮሊየም ዘይት መለያ መስፈርቶች ሆነው መለያ መስፈርት የሆነው ከፍተኛ የሳቹሬትድ ሃይድሮካርቦኖች መጠን መኖሩን አረጋግጧል። በተጨማሪም ደግሞ ዘይቱን ያመነጨው የበሰለ ማቹር የባህር ምንጭ አለት ምናልባትም የነዳጅ ባህር ከምድር ውስጥ መኖሩን ጠቁሟል። ስለዚህ ይህ የለገሂዳ የነዳጅ መፍሰስ ድንገተኛ ክስተት ብቻ ሳይሆን ለዘመናት የኢትዮጵያን ፍላጎት መሸፈን የሚችል ዘላቂ ትርፋማነት ያለው ድፍድፍ ዘይት ተከማችቶ መኖሩን የሚያሳይ ቀጥተኛና የተረጋገጠ ምልክት ነው። ነዳጁ እንዴት ከወደ ሰሜን ተገኘ? አስደናቂው የኢትዮጵያ የጂኦሎጂካል አቅም።
ኢትዮጵያ ለብዙ አስርት ዓመታት በዋነኛነት በነዳጅ ሀብቷ የምትታወቀው በምስራቅ በሚገኘው ሰፊው የኦጋዴን ተፋሰስ ሲሆን በዛ ቀጠና እስከ 4.7 ትሪሊየን ኪዩቢክ ጫማ የተፈጥሮ ጋዝና አንዳንድ የነዳጅ ክምችቶች እንዳሉ ይገመታል። ይሁን እንጂ በአማራ ክልል የተገኙት የለገሂዳውን መሰል ግኝቶች ትኩረት የሚያደርጉት በተለየና ማዕከል በሆነ አካባቢ ላይ ነው። እሱም የአባይ ተፋሰስ ነው። የለገሂዳው ነዳጅም የተገኘው በዚሁ ተፋሰስ አናት አካባቢ ነው። የአባይ ተፋሰስ በኢትዮጵያ ውስጥ ሃይድሮካርቦን ለመፈለግ ከፍተኛ አቅም ካላቸው ተፋሰሶች አንዱ እንደሆነ ይታወቃል። በተደጋጋሚም ጥናት ሲደረግ ነበር። ተፋሰሱ ደግሞ በምስራቅ አፍሪካ በሃይድሮካርቦን አቅሙ ከሚታወቀው የካሩ ስምጥ ስርዓት ካሩ ሪፍት ሲስተም ሰሜናዊ አለቶች ወይም ሶርስ ሮክስ እና የተረጋገጠ የነዳጅ መፍሰስ መኖሩ በዚህ ተፋሰሱ ውስጥ የሃይድሮካርቦኖች መፈጠር መቻላቸውን የሚያሳዩ አሳማኝ ማስረጃዎችን ይሰጣል። ከኦጋዴን የተፈጥሮ ጋዝ በተለየ መልኩ የአባይ ተፋሰስ በተለይም በወረኢሉ አካባቢ ከ2 ቢሊዮን በርሜል በላይ ድፍድፍ ዘይት ሊኖረው እንደሚችልም ይገመታል። የማያልቀው የኢትዮጵያ የተፈጥሮ ነዳጅ ሀብት አቅም፣ እየተለወጠ ያለው ገጽታ። የኢትዮጵያ አጠቃላይ የነዳጅ አቅም የተረጋገጡ ክምችቶችን በዋነኛነት ጋዝና የተወሰነ ነዳጅ በኦጋዴን በኩል ብሎም ከፍተኛ አቅም ያላቸውን ሙሉ በሙሉ ገና ያልተገነቡ የአባይ ተፋሰስን የመሳሰሉ ተፋሰሶችን ያካትታል። ከቅርብ ጊዜው የአማራ ክልል የለገሂዳ ግኝት በፊት የኢትዮጵያ የሚታወቀው የነዳጅ ክምችት በዓለም አቀፍ ደረጃ መጠነኛ ነበር። ነገር ግን ሀገሪቱ ከፍተኛ መጠን ያለው ዘይት ኦይል ሼል ክምችት ከ653 ሚሊዮን እስከ 1 ቢሊዮን ቶን የሚገመት እንዳላት ይታወቃል። ሀገሪቱ ከዚህ ቀደም በኦጋዴን ከሚገኙት ከካሉብና ሂላላ መስኮች የሙከራ ድፍድፍ ዘይት ምርትን የጀመረችው አቅሟንም ለማሳየት ነው። በማዕድንና ነዳጅ ሚኒስቴር የመጀመሪያ ጥናቶች እንደወጡ መረጃዎች ደግሞ በአባይ ተፋሰስ ያለው ከ2 ቢሊዮን በርሜል በላይ ድፍድፍ ዘይት አቅም ለኢትዮጵያ የሀብት ክምችት እጅግ በጣም ትልቅና ተጨማሪ ጉልበት የሚሆን ነው። ለአብነት ያህል ኢትዮጵያ በአሁኑ ጊዜ በቀን ወደ 74,000 በርሜል ነዳጅ ትጠቀማለች። ይህ ማለት ይህ ግኝት የሀገሪቱን አሁን ያለውን ፍጆታ ከ70 ዓመታት በላይ ሊሸፍን ይችላል። ይህ አዲሱ የነዳጅ ግኝት ከኦጋዴን የተፈጥሮ ጋዝ በተለየ መልኩ ለንግድነት ውድ የሆነ የኤክስፖርት ቧንቧ መስመር የሚጠይቅ ሲሆን ድፍድፍ ዘይቱ ግን በሀገር ውስጥ ሊቀነባበር ወይም በታንከር ሊጓጓዝ ስለሚችል ነገሩን ቀላል ያደርገዋል። ኢትዮጵያ ምን ዕድል አላት? የነዳጁ ኢኮኖሚያዊና ስትራቴጂያዊ ጥቅሞች ምንድን ናቸው? ጉልህ የሆነ የነዳጅ ክምችት መኖሩ መረጋገጡ ኢትዮጵያ ኢኮኖሚዋን በመሰረታዊነት እንድታዋቅርና የጂኦፖለቲካዊ አቋሟን እንድታጠናክር ብርቅዬ የሆነ እድል ይሰጣታል። የውጭ ምንዛሪ በመፍጠርና ፋይናንስን በማረጋጋት በኩል ስንመለከተው ኢትዮጵያ በዓለም ላይ በፍጥነት ከሚያድጉ ኢኮኖሚዎች አንዷ ብትሆንም የአሁኑን ሙሉ በሙሉ የሚገባውን የፔትሮሊየም ምርቶች ጨምሮ የውጭ ምንዛሪ ለማስጠበቅ ከፍተኛ ጫና ይገጥማታል። በንግድ ትርፋማ የሆነ የነዳጅ መስክ ኢትዮጵያ ሁሉንም ዘይቷን ከማስመጣት ወደ ድፍድፍ ዘይት ወይም የተጣራ ምርቶች ላኪነት እንድትሸጋገር ያስችላታል። ይህም በየዓመቱ በቢሊዮን የሚቆጠር ዶላር ገቢ ሊያስገኝ ይችላል። ይህ ገቢ ለልማት ማለትም መሰረተ ልማት፣ ትምህርት፣ ጤና አጠባበቅ ላይ የገንዘብ ድጋፍ ለማድረግ ጥቅም ላይ ሊውል ስለሚችል በውጭ ዕዳና እርዳታ ላይ ያለውን ጥገኝነት ይቀንሳል። የኃይል ዋስትናና የኢንዱስትሪ እድገትን በማስጠበቅ በኩልም ከፍተኛ ጠቀሜታ ያለው ሲሆን የሀገር ውስጥ የነዳጅ ምርት የኃይል ዋስትናን ያረጋግጣል። ሀገሪቱን ከዓለም አቀፍ የነዳጅ ዋጋ መዋዠቅና የአቅርቦት መስተጓጎልም ይጠብቃል። አስተማማኝና ርካሽ ነዳጅ የሀገሪቱን ታላቅ የኢንዱስትሪ ልማት ግቦችን ለመደገፍ የማኑፋክቸሪንግ፣ የትራንስፖርትና የግብርና ዘርፎችን ለመደገፍ አስፈላጊ ነው። ሀገሪቱ ሰፊውን የታዳሽ የኃይል ዘርፏን ማለትም የውሃ፣ የጂኦተርማል፣ የንፋስ ኃይል በምትገነባበት ጊዜ ወሳኝ የሆነ የተረጋጋ የኃይል ምንጭ ይሰጣታል። ወደ ልማት የሚወስደው መንገድ፣ የነዳጁ እርምጃና ተግዳሮቶች። በእርግጥ አሁን በለገሂዳ ከሚታየው የተፈጥሮ የነዳጅ መፍሰስ ወደ አምራች የነዳጅ መስክ የሚደረገው ጉዞ ከፍተኛ ኢንቨስትመንት፣ ውስብስብ ቴክኖሎጂና ጉልህ የሆኑ የሎጂስቲክስ መሰናክሎችን ማለፍን ይጠይቃል። የመጀመሪያው ፍለጋና የንግድ ትርፋማነት ጥናት ነው።
ቀጣዩ ወሳኝ እርምጃ የማጠራቀሚያውን መጠን ጥልቀትና ጥራት በትክክል ለመቅረጽ ዝርዝር የመሬት መንቀጥቀጥ ጥናቶች እንዲሁም የፍለጋ ቁፋሮች ማካሄድ ነው። ከዚህ ቀደም ፋልከን የተባለ የውጭ ኩባንያ በአካባቢው ተሳትፎ ቢኖረውም በካፒታል ችግሮች ምክንያት ወደ ምርት ደረጃ አልተሸጋገረም ነበር። ይህ የሚያሳየው መንግስት አዳዲስ ጥሩ ካፒታል ያላቸው ዓለም አቀፍ የነዳጅና ጋዝ አሰሳ ኩባንያዎችን ለመሳብ ቦታውን በጨረታ ላይ ለማዋል ትኩረት ማድረጉን ነው። የሎጂስቲክስ እና የመሰረተ ልማት ፍላጎቶችን በማሟላት በኩልም ሌላ ተጨማሪ ስራ ያስፈልጋል። ሀብቱን በተሳካ ሁኔታ ለመጠቀም ደግሞ በመጀመሪያ በአካባቢው መሰረተ ልማት ሊሟላ ይገባል። ድፍድፍ ዘይቱን በሀገር ውስጥ ለማቀነባበር ወደ ቤንዚል፣ ኬሮሲን እና ናፍጣ ለመለወጥ የቧንቧ መስመሮችን፣ መሰብሰቢያ ጣቢያዎችን እና ምናልባትም አዲስ ማጣሪያ መገንባት ይጠበቅብናል። ሌላኛው ሎጂስቲክስ ሲሆን የለገሂዳ አካባቢ ከአዲስ አበባ ወይም ከማዕከል ሩቅ ነው። ይህም ለከባድ መሳሪያዎችና ለሰራተኞች አዲስ መንገዶችንና የሎጂስቲክስ ድጋፍ ስርዓቶችን መገንባትን ይጠይቃል። የወደፊቱ የኢትዮጵያ የኃይል ምህዳር ነዳጅን ከታዳሽ ኃይል ጋር ማመጣጠን። የኢትዮጵያ የረዥም ጊዜ የኃይል ስትራቴጂ አሁን ሰፊ የምድር ውስጥ የነዳጅ ክምችቶችንና ካሏት የታዳሽ ኃይል ታላላቅ ፕሮጀክቶች በማጣመር ሁሉንም አንድ ላይ በማልማት ላይ የተመሰረተ ነው። የሁለትዮሽ የኃይል ስትራቴጂውን ስንመለከተው የኢትዮጵያ ግብ አረንጓዴ ምኞቶቿን ወይም ግድቦቿን መተው ሳይሆን ከነዳጅ የሚገኘውን የፋይናንስና የኃይል መረጋጋት ለሽግግር ፋይናንስነት መጠቀም ነው። ሀገሪቱ ከውሃ፣ ከነፋስ፣ ከፀሐይና ከጂኦተርማል ምንጮች ከ60,000 ሜጋዋት በላይ የኤሌክትሪክ ኃይል የማመንጨት ግዙፍ አቅም አላት። ከነዳጅና ጋዝ ኤክስፖርት የሚገኘው ገቢ እንደ ታላቁ ህዳሴ ግድብ ያሉ ፕሮጀክቶችን ለመደገፍና አጠቃላይ የኃይል አቅርቦትን ለማረጋገጥ ለሚያስፈልገው ከፍተኛ የካፒታል ወጪ ፋይናንሱ ወሳኝ ነው። በዘላቂ ልማት በኩል ዋናው ግብ የተወሰነው የሃይድሮ ካርቦን ሀብት የሀገሪቱን ሰፊና ዘላቂ ታዳሽ የኃይል አቅም ሙሉ በሙሉ ለመጠቀም እንደ ድልድይ ሆኖ ማገልገሉን ማረጋገጥ ነው። ሀብቱን በኃላፊነት በመምራት የለገሂዳው የነዳጅ ግኝትና የአባይ ተፋሰስ ክምችት ለኢትዮጵያ የረጅም ጊዜ ብልጽግናና የኢንዱስትሪ እድገት አስፈላጊውን ኢኮኖሚያዊ መሰረት መስጠት ይችላሉ። በጠቅላላው በአማራ ክልል ውስጥ የተረጋገጠው ይህ የድፍድፍ ዘይት ማስረጃ ከአካባቢያዊ ግኝት በላይ ነው። ለኢትዮጵያ ጥልቅ የጂኦሎጂካል አቅም ጠንካራ ማረጋገጫና ታላቅ ብሔራዊ ለውጥ ማምጣት የሚችል ድንቅ ማነቃቂያ የሆነ ሀብት ነው። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት